ቀሲስ ዘበነ ለማ ምንድነው ያስለቀሳቸው? የግዝት በዓል አያስፈልግም ያሉት ቄስ ወንጌል ቦታ አጥቷል፣ ወንጌል መነገጃ ሆኗል ሲል ዘመድኩን ተደምጧል። የቁማርተኞቹ ሴራቸው በግልጽ ተጋለጠ። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እነዚህንና ሌሎችን ርዕሰ ጉዳዮችን ይዘን እናነሳለን። የተለያዩ ነገሮችን እንነጋገራለን። እስከ መርሃ ግብሩ ፍጻሜ አብራችሁኝ እንድትቆዩ በፍቅር ጠይቃለሁ። ይህን ቪዲዮ ላይክ በማድረግ ጀምሩ። በኮሜንት ሴክሽን ላይ ሁላችሁም እግዚአብሔር የተመሰገነ እያላችሁ ጻፉ። ከሁሉ በፊት እስኪን ስማት እስቲ 6 ሰዓት ላይ ምሳ አትብሉ። እውነቴን ነው። 6 ሰዓት ላይ አጋንንት ሰው አዳምን ያሳቱበት ምሳ ስለሆነ ይህ ሰው ይሄ አሞቱ የሚፈስበት የሚበተንበት ሰው በፈተና የሚወድቅበት የሚዝልበት ሰዓት ነው። ከተቻለን 6 ሰዓት ላይ ጸሎት ማድረግ ነው ከተቻለን። ያለዚያ ተመልከቱ 6 ሰዓት ላይ አጋንንት የሚያወደለድሉበት ሰዓት ነው። ከዚያ ተለይተው ግን 11 ሰዓት ላይ ግን ይጸልያሉ ማታ። እዛን ጊዜ ሰው ቀለል ሲለው ዙረት ነው የሚሄደው። ታዲያ አስፋልት ማለት ቀለል ሲልህ እኮ ቤተክርስቲያን ነበር መምጣት የነበረብህ። ከዛ 1 ሰዓት አካባቢ ጸልየው ሲመለሱ ነው ከበድ ብሎት የሚመጣው ማለት ነው። አያችሁ ከበድ ይለዋል መልሰው። ምክንያቱም ጸሎት እንኳን ጸልየው ስለሚመጡ ማለት ነው። ማገልገል መጸለይ ከሆነ ሰይጣንም ይጸልያል። አታጥፋይ ብሎ ነው የሚጸልየው። አዎ በ6 ሰዓት ምሳችንን መመገብ የለብንም። ለምን? ለጾም ማድላት አለብን። አትሊስት አሁን ያለንበት ትልቁ አብይ ጾም ነው። ከቻልን እስከ 9 እስከ 11 እስከ 12ም እየጾምን ጸሎት እያደረግን እያስቀደስን ከእግዚአብሔር ጋር እየተገናኘን የምናሳልፍበት ወቅት ነው። ይህ ጾም ፍሬ የምናፈራበት የልቦናችን መሻት የሚፈጸምበት ስለሆነ ሁላችንም ወደ እግዚአብሔር በመቅረብ ማሳለፍ አለብን ማለት ነው። ለመምህራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እሺ እስቲ እኚህን ቄስ ስሟቸው። የግዝት በዓላት አያስፈልጉም ይላሉ። እኛ የተወገዘ የተገዘተ በዓል የለንም። በቅዱስ ሚካኤል ቀን እንዳንድን፣ በቅዱስ ሚካኤል ቀን እንዳንፈወስ የሚካኤል ቀን የተወገዘ ነው። አትስገድ፣ እንዲያታድርግ ይሉናል። አረ በፍጹም እንዳትሰማ። በሚካኤል ቀን እንፈታለን። ሚካኤል አባታችን፣ ሚካኤል ጠባቂያችን እኛን ሕይወት የያዘን ዘንዶ ይደመስስልና በዕለተ ቀኑ ማንም በግዝት ስም ቅዱስ ሚካኤልን እንዳናከብር አያደርገንም። ማንም በግዝት ስም ድንግል ማርያም እንዳናከብራት አያደርገንም። ማንም በግዝት ስም ቅዱስ ባለወልድን አማኑኤልን እንዳናከብር አያደርገንም። በፍጹም ያንገበግባል። በጣም ነው የሚያንገበግበው። ያመጡልን የነገሩን በሙሉ ተቀበረን በቃ እንዲሁ እጃችን እግራችን ታስሮ እንደ አይሁዳውያን ቁጭ ብለን እንውላለን። በሰንበት እኮ ነው የምንፈታው። በሰንበት ግን እንዳንፈታ አትስገዱ ይሉናል። እንሰግዳለን በሰንበት ሃሌሉያ እያልን እንሰግድለታለን። በሰንበት በቅዱስ ሚካኤል በድንግል ማርያም በባለወልድ በ30ውም ቀን ሃሌሉያ እያልን እግዚአብሔር እናመሰግናለን። እግዚአብሔር የተመሰገነ ይሁን። የታመነ ነው። እሺ ብሎ ወረደ፣ እስረኛ ሞተልን። ታምኗል፣ ለአባቱ ለአብ ታምኗል። እውነተኛ ነው። እውነተኛ ስለሆነ እኮ ነው እኔ እውነት ነኝ ያለው። እውነተኛማ አንዳንድ ሰዎችም እውነተኛ ይሆናሉ። እርሱ ግን እውነተኛ ብቻ ሳይሆን እውነት ነው። ጌታችን ኢየሱስ ክርስቶስ እውነተኛ ብቻ ሳይሆን ምንድነው አልኳችሁ? እርሱ ራሱ እውነት ነው። የማይቀየር እውነት ነው። ማንም ፍጡር እውነት ሊሆን አይችልም። እውነተኛ ሊሆን ይችላል፣ እውነት ግን ሊሆን አይችልም። እውነት ጌታችን ኢየሱስ ክርስቶስ ብቻ ነው። በጣም ነው የሚገርመው። የበግ ለምድ ለብሰው ሲኖሩ ውስጣችን ያሉ አሉ። እንግዲህ ይህ የበግ ለምዳቸው ሲገፈፍ ምን እንደሚመስሉ ማየት በግልጽ ሲመጡ ጥሩ ነው። ቤተክርስቲያን ስርዓት አላት። ቤተክርስቲያን ቀኖና አላት። ይህንን የአባቶቻችንን ቀኖና የማክበር ግዴታ አለብን። እነዚህ ሰንበታት የቅዱስ ሚካኤል የባለወልድና የእመቤታችን ስግደት እንዳይሰገድ ታዟል በቤተክርስቲያን ማለት ነው። በፍትሐ ነገሥታችን በስርዓት ላይ ታዟል። ይሄ የግዝት በዓላት ናቸው። በእነዚህ ይህንን ነገር ማድረግ አያስፈልግም ተብሏል። ስለዚህ ይህንን የቤተክርስቲያኗን ስርዓት ማክበር ነው። በቅዱስ ሚካኤል ግዝት አያስፈልግም፣ ሰንበት ግዝት አያስፈልግም እየተባለ የምናስተምርበትን መንገድ መለየት አለብን ማለት ነው። የቤተክርስቲያኒቱ አስተምሮ ነው ወይ? ቤተክርስቲያን ያንን ለምንድን ነው ያደረገችው? በፍትሐ ነገሥት ይሄ ነገር ለምን ተቀመጠ? ምንድነው ብሎ ማጥናት ነው የሚሻል ወይስ ደግሞ እኒህ አይነት ነገሮች አያስፈልጉም እየተባለ? እኚህ ካህን ናቸው። ከፍ ብዬ ወደ ላይ እሳቸው ልናገር ፈልጌ አይደለም፣ ግን የቤተክርስቲያን ስርዓት ይከበር፣ የቤተክርስቲያን ሕጓ ይከበር ነው።
ቀኖናዋ ይከበር ነው። ፍትሐ ነገሥቷ ይከበር ተግባራዊ ይሁን ነው። ካልሆነ ደግሞ ብዙ ነገሮችን እያወጣን ያለውን ነገር በግልጽ እንነጋገራለን ማለት ነው። ግን እንዲህ አይነት አስተምሮ የሚያስተምሩ ሰዎች ትክክል አይደሉም። ይንዷታል። ትላንትና በጋሻው በዚህ አይነት ሁኔታ ነው ሲንቀሳቀሱ የነበሩት። ዛሬ ወጥተው የት ነው ያሉት? ይህንን ማሰብ በደንብ ያስፈልጋል። እናንተ ሀሳብ ስጡበት በዚህ። እስቲ ቀሲስ ዶክተር ዘበነ ለማ ወደ ክፍለ ሀገር ወርደው አንድ ያስለቀሳቸው ተግባር አለ። ያ ምንድን ነው? ጠንካራ ቤተ ክህነት፣ ጠንካራ ሲኖዶስ ቢኖር ብር እየመደበ ማስጨረስ የቤተ ክርስቲያኑ ጉዳይ ነው። ግን ይሄንን ቤተ ክርስቲያን ህንፃውን በሁለተኛ ደረጃ ነው። በመጀመሪያ ደረጃ በዚህ ያለችውን ቤተ ክርስቲያን እናንተን በማየቴ ስለ እምነታችን ብዙ ፈተና ባለበት ብዙ መከራ ባለበት በዚህ ሰዓት እናንተ ጠንክራችሁ እግዚአብሔር አቶ በላቸውንም አዘጋጅቶ ከነቤተሰቦቹ በእናንተ አቅም ይሄን ለመስራት መምጣታችሁና መነሳታችሁና እዚህ ደረጃ ማድረሳችሁ እግዚአብሔርን አመሰግናለሁ። አንደኛው ስለናንተ ቺን ቤተክርስቲያን በዚች ያለች ምእመናን በጠቅላላ እግዚአብሔር ይመስገን ቤተ መቅደሷን አይቻታለሁ። ከዚህ ወጣችሁ ወደዚህ ለመግባት ነው። እኔ በራሴ ብዙ ሳይሆን የሚመለከቱ ምእመናን አሉና አቶ በላቸውና እናንተ የሰጣችሁኝን አደራ ለሚመለከታቸው ሁሉ ለማድረስ እኔ እንደ መልእክተኛ ነው ማገለግላችሁ። እንደ መልእክተኛ አገለግላችኋለሁ። እቺን ቦታ የተደረሰች ከዚህ ተነስቶ እዚህ ደረጃ የደረሰውና አሁን ደግሞ ለፍጻሜ ለማብቃት እሱን ለሚደረገው ሁሉ እግዚአብሔር ይፍቀድና ከናንተ ጋር ሆኜ ለመተባበር ይሄንን ነው ዛሬ ለናንተ መናገር የምፈልገው። በተረፈ ግን እንዲህ አይነት ቦታዎች ጠንካራ ቤተ ክህነት፣ ጠንካራ ሲኖዶስ ቢኖር ብር እየመደበ ማስጨረስ በዚህ ቦታ ላይ ወንጌል እንዲሰበክ ማድረግ ይሄንን ማድረግ የቤተ ክርስቲያኑ ጉዳይ ነው። ግን ሰምታችኋል። ጠንካራ ቤተ ክህነት ቢኖር ጠንካራ ሲኖዶስ ቢኖር ይሄንን የመደበ ገንዘብ ሰው የመደበ ያሰራ ነበር። ወደዚህ አንግባ መመር። ጠንካራ ቤተ ክህነትና ጠንካራ ሲኖዶስ ሲኖርማ ህንጻ ሳይሆን ህንጻ ስላሴ የሆኑ ምእመናን ሲበሉ፣ ምእመናን ባውሬ ሲወሰዱ፣ ምእመናኑ ባውሬ ሲወሰዱ ሲበሉ፣ ምእመናኑ መንጋ የሚጠብቃቸው እረኛ አተው ሲበተኑ ዝም ይል ነበር? ወንጌል ተርበው የሚደርስላቸው ሰው አቶ በየክፍለ ሀገሩ ምን አይነት ፈተና በአማኝ ባልሆኑት ሰዎች ተከበው እንዳሉ እኮ ምናውቅ ነው። ታዲያ ለዚህ መች ደረሰ? እንኳን ህንጻ ላይ ያሰራ ማለት ነው። ለእያንዳንዱ ነፍስ እኮ ቤተ ክህነቱና ሲኖዶሱ ይገደው ነበር። አዎ ቢተባበር ሲኖዶሱ ቤተ ክህነቱ ቢተባበር በተለይ በክፍለ ሀገር ያሉትን ነፍሳት ያድናቸው ነበር ከአውሬ ከመበላት። ማን ያጽናናቸዋል? ማንስ ያረጋጋቸዋል? ማን ነው አይዟችሁ አባታችሁ ነኝ ብሎ ከፊታቸው የሚቀድሜታሉ? በብዙ ፈተና በብዙ ጣውረድ ሆኖ ግን ሃይማኖታቸውን እስከ መጨረሻይቱ ቅታ ድረስ እየጠበቁ ያሉት በክፍለ ሀገሩ በእንደዚህ አይነት ሁኔታ ውስጥ በሾ ተከበው ያሉት ክርስቲያኖች ናቸው። ራሳቸውን እየጠበቁ አብያተ ክርስቲያናትን እያሳነጹ ሃይማኖታችንን አንክድም፣ ለትውልድ እናስተላልፋለን፣ ልጆቻችን በሃይማኖት ጸንተው ይኖራሉ ብሎ ዋጋ እየከፈሉ ያሉት ግን እነዚህ ናቸው። ግን የሚጠብቃቸው የለም፣ የሚያያቸው የለም፣ የሚያጸናቸው የለም። ምን ፈለጋችሁ ምን ተጎዳችሁ ብሎ የሚያያቸውም የለም። እንኳን ገንዘብ ሰጥቶ ህንጻ ቤተክርስቲያን ሊሰራላቸው ይቅርና እነሱን ማናይ። እንግዲህ በአንድ ህንጻ ቤተክርስቲያን ላይ የተናገሩት ነው
መምህር ዶክተር ዘበነ ለማ አይዟችሁ አለውላችሁ ብለዋል። በሚያዙን መታዘዝ ያስፈልጋል። እነዚህ ነፍሳት አለን አይዟችሁ ወንድሞቻችን፣ እህቶቻችን፣ ወገኖቻችን በክርስቶስ ክርስቲያን አንድ ነን ልንላቸው ያስፈልጋል። ከላይ ያለው አካልማ ረስቷቸዋል። እንደው ከዚህ ጋር ካነሳን መምህር ዘመድኩን እንደው ጠንከር ያለ ንግግር በጣም ጠቃሚ የሆኑ ሐሳቦችን ያነሳል። ወንጌል ቦታ አጥቷል። አንድ ጸሐፊ ደሞዙ 30 ሺህ ብር ነው፣ 40 ሺህ ብር ነው። የአንድ ቤተክርስቲያን ጸሐፊ 70-80 ሺህ ብር ነው። የአንድ የወንጌል ሰባኪ ግን 10 ሺህ 15 ሺህ ብር ነው። ለጸሐፊው ደሞዝ የሚያስመጣው ካህኑና ሰባኪ ወንጌል ዋና የቤተክርስቲያኒቷ ሞተር የስብከተ ወንጌሉ ስብከተ ወንጌሉ ደሃ ነው፣ ቀኛም ነው፣ ጫማ ያለቀበት ካልሲው የሚሸት ነው፣ ልብሱን መቀየር የማይችል ነው። የአንድ ቤተክርስቲያን ጸሐፊ የአንድ ቤተክርስቲያን አለቃ ግን ኢንቨስተር ነው። ቤት ይገነባል፣ ህንፃ ይገነባል፣ የ30-20 ሚሊዮን መኪና ይነዳል። የሙዳይ ምጽዋት ብር ገንዘብ እየዘረፈ የቤተክርስቲያንን መሬት እየሸጠ የቤተክርስቲያንን ህንፃ እያከራየ ጉቦ እየተቀበለ ከባንኮች ከግለሰቦች ዋናው የስብከተ ወንጌል አገልግሎት አደንቁረው ህዝብ ወንጌል እንዳይሰማ አድርገው ደፍነውት አስገድደው አስደፈሩት። እግዚአብሔር ይፈርድባቸዋል። አትበሏትም። ዘር ማንዘራችሁ ይጠፋል። ታለቅሳለህ። አንተ አዲስ አበባ ነህ። የጦርነት እሳት ቤተሰብህን ይፈጀዋል። እንቅልፍ ያሳጣሃል። አትበላትም። ሲስተማችሁ ገብቶናል። ዘዴያችሁ ገብቶናል። ቤተክርስቲያኒቷን ማደንቆር ወንጌል እንዳይሰማ አድርጎ ምዕመናን ወንጌል እንዳይሰሙ ህይወት እንዳይኖራቸው አገልጋዮች እንዳይነሳሱ እንዲራቡ ቤተክርስቲያኒቷን ጥለው እንዲሄዱ አድርጋችሁ ቤተክርስቲያኒቷን አሳልፋችሁ ለመስጠት እንደሆነ ይገባናል። ኮተታሞች እናንተ ኮተታሞች እግዚአብሔር ይበቀላችኋል። ይሄ የምነግራችሁ ቃል እንቅልፍ ያሳጣችኋል፣ እረፍት ያሳጣችኋል፣ ህሊናችሁ ይቀውሳል። ስትተኙ ስትነሱ ቃጭል ይሆንባችኋል። እናንተ ቤተክርስቲያኒቷን አስገድዳችሁ እጅጉን አፍራችሁ አፏን ለጉማችሁ በማንም ጭቅቅቱን ማራገፍ ባልቻለ ገመዳፍ ያስደፈራችሁ እናንተ ዋጋችሁን ታገኛላችሁ። ዋጋችሁ ሀብታም ነን ምቀኝነት ይዟችሁ ቤተክርስቲያኒቷን አደፌታችሁ፣ ካህኑን አደፌታችሁ እናንተ ከብራችሁ አትኖሯት። አሜሪካን ቤተክርስቲያን እያስተዳደሩ ኢትዮጵያ 3-4 ቤት ያላቸው አሉ። 3-4 ቤት ያላቸው መዋኛ ገንዳ ያለው ቤት ያላቸው አይኖሩበትም እኮ። እግዚአብሔር አያኑራችሁ። አሁንም እረፍት ይንሳችሁ። አትኖሩበት። 2-3 ቤት አላቸው ስግብግቦች። ሌላው የሚረዳው አለ። ፕሮቴስታንቱ አውሮፓ ይረዳዋል፣ ፕሮቴስታንቱ ሚሽን ይረዳዋል፣ ካቶሊኩን ሮም ይረዳዋል፣ ፕሮቴስታንቱን አሜሪካ ትረዳዋለች፣ ጀርመን ትረዳዋለች፣ ምናምን ይረዳዳሉ። እስላሙን አረብ ይረዳዋል፣ ይደግፈዋል። ኦርቶዶክሱን የሚረዳ የለም። ለኦርቶዶክስ እግዚአብሔር ከላይ ራሱ ኦርቶዶክሳዊ ከታች ነበረ። ግን አስተዳዳሪ ጠፋ፣ መልካም አስተዳደር ጠፋ። ሙሰኞች፣ ጉቦኞች፣ ዘራፊዎች፣ ወንበዴዎች ቤተክርስቲያኒቷን ያዟት። ቤት በኩል ይሄን መስበር አለብን። ምንም ማድረግ አንችልም። መዋቅሩን ጠብቀን መምጣት። ማህበር ተብሎ ይደራጃል፣ ህንፃ ይሰራል። ማህበር ተብሎ ይደራጃል፣ የቤተክርስቲያኒቷን ሀብት ይሰበስባል፣ ገንዘብ። አንድ ቀን ለመዘመር አደባባይ ወጥቶ ኮንሰርት ለማቅረብ 100 ሚሊዮን 40 ሚሊዮን ሰብስቦ ባልና ሚስት ጓደኛ ማቾች ይቀራመጡታል። ሆዳሞች። እናንተን በስራ እናጋልጣችኋለን፣ በመስራት እናጋልጣችኋለን። ተሳዳቢ ትቀጥራለህ ምናምን። እኔ ዘመድኩን እናቴ ስድብ ልብሴ ነው፣ ጌጤ ነው። ስትሰድበኝ እኔ እናቴ ተቀብቼው ነው የምሄድ።
ሰዳዊ ብትቀጥርብኝ ጉዳይ አለ ጉዳይ አለ። የሚቀርብኝ ነገር የለም። ምንም የሚቀርብኝ ነገር ሼም የሚባል ነገር የለም። በሃይማኖት በሀገሬ ጉዳይ በሃይማኖቴ ጉዳይ አዎ ወንጌልማ ቦታ አጥቷል። ወንጌል እኮ ቦታ የለውም። ዛሬ ስለ ወንጌል የሚሰራልን ጩኸት ላይ ነን እኮ እኛ ላይ ያለን፣ ሆሆይታ ላይ ነው ያለን። ወንጌል እየተሰበከ አይደለም። አዎ ምዕመናኖቿ እየወጡ ነው፣ እየጠፉ ነው። በተለይ በክፍለ ሀገሩ ሂዱ፣ የሚያስተምራቸው አተው እኮ በገንዘብ በተለያየ ነገር እየተታለሉ። በክፍለ ሀገር ያሉት ሰባኪያን አዎ አይታዩም። በክፍለ ሀገር ያሉት አብያተ ክርስቲያናት አይታዩም። ዛሬ በከተማ ውስጥ አዎ ትክክል ነው። አንድ ሰባኪ ስንት ብር ነው የሚያገኘው? አንድ አስተዳዳሪ ስንት ብር ነው የሚያገኘው? አንድ ጸሐፊ ስንት ብር ነው የሚያገኘው? ሹማምንቶቹ ስንት ብር ነው የሚያገኙት? ማን ነው ግን የሚለፋው? ማን ነው ግን ያንን ገንዘብ እንዲመጣ የሚያደርገው? ሰዎች ላይ መስራት ያስፈልጋል። የክፍለ ሀገሪቷን ቤተክርስቲያን ማየት ያስፈልጋል። አንዲት እኮ ናት። ቅርንጫፏ ተሰብሮ ሲወርቅ ዝም ማለት የለብን። ምዕመናን አታ ስትዘጋ ዝም ማለት የለብን። ምዕመናኑ የሚያስቀድስበት፣ የሚቆርብበት፣ ወንጌል የሚሰማበት፣ የሚማርበት ቤተክርስቲያን አጥቶ ስናይ ዝም ማለት የለብን። በክፍለ ሀገሩ ያሉትን መደገፍ ያስፈልጋል። ትክክለኛ ሀሳብ ነው። ባይዘዌ ዘመድኩን ያነሳቸው ማለት ነው። ይሄ አሁናዊ ያለው የቤተክርስቲያናችን ገጽታ ነው። አሁናዊ ያለው የቤተክርስቲያናችን ችግር ነው። መቼ እንደሚቀረፍ ማን እንደሚቀርፈው አናውቅም። እግዚአብሔር እንደፈቀደው ይሁን። ማስተዋል ለሁላችንም ያድለን። በመጨረሻ አንድ ነገር ላጋራችሁ። አንድ አባት የቁማርተኞቹ ጉድ ብለው ያጋለጡታል። በተለይ በዲላ በተለያየ ቦታ ትልቅ ካህን ናቸው። ከሚያውቁት ከራሳቸው ተለምዶ ያዩትን ነገር ያጋልጣሉ። ያንን ላስቃኛችሁ። ላይክ ማድረጋችሁ እንዳትረሱን። ከወዲሁ ልሰናበት። እስቲ በደንብ እንከታተለው። የኢትዮጵያ ሕዝብ ሆይ በተለይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆናችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ደግሞ አገልጋዮች ሁላችሁም አንድ እውነት በዓይኔ ያየሁትን በጆሮዬ የሰማሁትን በተግባር በአካል ያየሁትንና ጉዳዩንም ስራዬ ብዬ ስከታተለው የነበረውን ነገር በተለይ ደግሞ በነ ፓስተር በጋሻውና በነ ፓስተር ትዝታው ከዛሬ 20 ዓመት ወይም ከዛሬ 19 ዓመት በፊት የነበረውን ነገር ልነግራችሁ ስለፈለኩና ይልቁንም ጠቃሚ መረጃ ስለሆነ ልሰጣችሁ ስለፈለኩ ነው። ይህን እንድታውቁልኝ ስለፈለኩ ነው። በ96 እና በ97 አካባቢ እኔ የድላ አቡነ ገብረ መንፈስ ቅዱስ እና የደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን አስተዳዳሪ ሆኜ ተመድቤ በቅንነትና በታማኝነት ስሰራ ነበረ። ከአርባ ምንጭ ተነስቼ ወደዚያ ተዘዋውሬ በአስተዳዳሪነት ስሰራ ነበር። በዚያን ሰዓት የሀገረ ስብከቱ ሊቀ ጳጳስ ብፁዕ አባታችን አቡነ በርቶሎሜዎስ ነፍሳቸውን ይማር፣ በስራ አስኪያጅነት ደግሞ የነበሩት መምህር ኃይለ ሥላሴ ይግዛው፣ የኋላው ብፁዕ አባታችን አቡነ ሉቃስ፣ የሁለቱም በረከታቸው ይድረሰኝ እና ልክ የሁለቱ ቤተ ክርስቲያን አስተዳዳሪ ሁኜ ስገባ ከሚያስደስተኝ ነገር የነበረው የህዝቡ የወጣቱ ቤተ ክርስቲያን ሲሳለም የጠዋቱ የኪዳን አገልግሎት የኪዳን ጸሎት በሰርክ ደግሞ ህዝበ ክርስቲያኑ በተለይ ወጣቱ ወደ ቤተ ክርስቲያን መጥቶ ጉባኤ ሲካፈል ቃለ እግዚአብሔር ሲማር እጅግ በጣም በዚህ እደሰት ነበር። ሁልጊዜ ደስታዬ ወደር የለውም እና በዚህ እደሰት ነበር። ነገር ግን በዚያው ልክ ደግሞ እንደሚታወቀው በጋሻው የድላ አቡነ ገብረ መንፈስ ቅዱስ ሰባኪ ወንጌል እና የደብሩ የሰበካ ጉባኤ ተመራጭ ሂሳብ ሹም ሆኖ ሲሰራ ነበር። በእርግጥ ሂሳብ ሹምነትን በትክክል እየሰራ አልነበረም፣ ወጣ ገባ ነበር። ትዝታው ደግሞ የድላ ቅዱስ ሚካኤል ቤተክርስቲያን ቀዳሽ ዲያቆን ነበረ እና በዚያን ሰዓት ብዙን ጊዜ በተለይ በጋሻው በሚያስተምርበት ሰዓት
ቁጭ ብዬ ነገሮችን እከታተል ነበር። እኔ ከዚያ በፊት የተሐድሶ መነሻ መድረሻ እና ተሐድሶ ማለት ምን ማለት እንደሆነ ዓላማው፣ ሐሳቡ፣ እቅዱ፣ ፕላኑ እና የመጨረሻ የ100 ዓመት እቅዱ ምን እንደሆነ ገና አርባ ምንጭ እያለሁኝ ስልጠና ወስጃለሁ በማህበረ ቅዱሳን። በደንብ በዚህ ጉዳይ ላይ ከፍተኛ ጥናት ያደረጉ ምርምር ያደረጉ በደንብ ነው ያስተማሩን እና ከዚያ ተነስቼ የእነዚህን ሰዎች እንቅስቃሴያቸውን፣ ትምህርታቸውን በውስጥ በመንፈሳዊ አገልግሎትና በአውደ ምሕረት እንዲሁም ከአውደ ምሕረት ውጭ በውጭ በአፋ በከተማ ያላቸውን አጠቃላይ ህይወት ያላቸውን አጠቃላይ እንቅስቃሴ ስመለከት እነዚያ የማህበረ ቅዱሳን ልጆቻችን ገና አርባ ምንጭ እያለሁኝ የሰጡን ስልጠናና የእነዚህ ሰዎች እንቅስቃሴ አንድ አይነት ሆኖ አገኘሁት። ከዚያ መከታተል ጀመርኩ። እኔ ብቻ ነኝ ይህን የማውቀው። ሌላው በሙሉ አጠቃላይ የድላ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ካህናት፣ ዲያቆናት እንዲሁም ደግሞ ህዝበ ክርስቲያን በሙሉ እነዚህን ሰዎች ፍጹምና ቅዱስ አድርጎ ነው የሚያውቃቸው ወይም ደግሞ የሚያቀርባቸው። ያለነሱ ቤተክርስቲያኑ እንደማይደምቅ፣ ያለነሱ ጉባኤው እንደማይደምቅ፣ ያለነሱ ጉባኤው በቃ እንደሚበተን እንደማይሆን፣ ቤተክርስቲያኒቱ በነሱ እንደቆመች በተለይ በበጋሻው ትልቅ እምነት ነበራቸው። አስታውሳለሁ። ወንድሜ በጋሻው የምታስታውስ ከሆነ ማትረሳ ከሆነ በእኔ አስተባባሪነት ህዝበ ክርስቲያኑ ወጣቱ ተሰብስቦ ወዲያውኑን ለትምህርት ቅድስት ሥላሴ መንፈሳዊ ኮሌጅ፣ የዛን ጊዜ መንፈሳዊ ኮሌጅ ነው፣ ወደዚህ በሀገረ ስብከቱ መልካም ፈቃድ ለመማር በምትመጣበት ሰዓት ህዝቡ ተሰብስቦ የአንገት ሀብል ሸልሞህ እንደነበረ ታስታውሳለህ። ጉባኤ ተሰርቶ እንዳትረሳ። እና ህዝቡ ይህን ነገር በሚገባ አያውቅም፣ አይረዳም። እንቅስቃሴውን በቤተ መቅደስ ውስጥ ያለው ስለ ታቦት፣ ስለ ንዋየ ቅድሳቱ፣ ስለ መንፈሳዊ አገልግሎቱ፣ ስለ ሰዓታቱ፣ ስለ ቅዳሴው፣ ስለ መስዋዕቱ ምናምን የዚህ አይነት ምንድን ነው የሚል ጥያቄ አንዳንድ ነገር ይነሳል። በጣም ሁከት ነበር። ታስታውሱ ከሆነ ለአንድ ዓመት በተለያየ ችግር በተለያየ ሁከት ለአንድ ዓመት ያክል ቤተክርስቲያኑ ተዘግቶ እንደነበረ ታስታውሳላችሁ። ጥርቅም ብሎ ተዘግቶ በስንት መከራ በስንት ልፋት ብዙ አባቶች የተረቀፉበት፣ ብዙ አባቶች የተገሰጹበት፣ ብዙ አባቶች የተጠሉበት ዘመን ነበረ። ታስታውሳላችሁ። እና የተሐድሶ ትልቁ ስትራቴጂ፣ ትልቁ ዓላማ፣ እቅድ ሁከት መፍጠር ነው። በምዕመናን መካከል፣ በካህናት መካከል፣ በሰበካ ጉባኤ መካከል አስተዳዳሪውን ከሰበካ ጉባኤ ጋር ማጣላት፣ ማጋጨት፣ ይሄ ነው ትልቁ ሴራ። እና ይሄ ነበር ድላ ላይ ትልቁ ችግር ይሄ ነበረ። እና እኔ አስታውሳለሁ። አሁን በዚህ መናገር የማልፈልገው ነገር እጅግ በጣም ሕጸጽና ጸያፍ የሆነ ነገር ይሄ አሁን ትዝታው የሚባለው ፓስተሩ በመስዋዕት በታቦት የተናገረው ነገር እኔ እስካሁን ከአይምሮ ያለ ትዝ ይለኛል። ከቤተ ክርስቲያኑ ወጥተን ከተማ ላይ ቁጭ ብለን ከወሬ ወሬ ተነስቶ ይሄን ሲናገር የዛን ጊዜ በጣም ስቅጥጥ አለኝ። በቃ በ96 በ97 አካባቢ ልብ በሉ። እና በዚያን ሰዓትኛ እነዚህ ሰዎች እንዲህ ናቸው ብለን እንደ ሐሳብ ስናነሳ ልክ በቃ በዳቦ ውስጥ እባብ እንደታየ ወይም ደግሞ አይጥ እንደሚደበደበው ልክ እንደዚያ ነበረ በእኛ ላይ መዓት የወረደብን፣ በተለይ በእኔ ላይ ማለት ነው እና በአንዳንድ ወንድሞች ላይ እና ወዲያው በቃ ልክ ዓመት ሳይሞላኝ ነው ከዚያ ቤተ ክርስቲያን ወንድሞች እህቶች፣ እኔ ለቤተ ክርስቲያን መልካም ስራ ስለሰራው እና ደግሞ በአንዳንድ ችግር ምክንያት ይህን ስላደረጋችሁ እነሱ የዚህ አካባቢ ሰው ስለሆኑ እኛ ደግሞ ከሌላ ስለመጣን ደግሞ ሃይማኖት ደግሞ በዚህ አይደለም መሰረቱ። በአካባቢ ልጅነት ሳይሆን ቤተክርስቲያን የተመሰረተችው በእውነትና በክርስቶስ ደም በንጹህ ወንጌል፣ በቃለ እግዚአብሔር፣ በመንፈሳዊ አገልግሎት ከእውነት በመነጨ ሃይማኖት፣ በኦርቶዶክሳዊ ሃይማኖት፣ በአባቶቻችን ደም በአባቶቻችን መስዋዕት መከራ ነው የተመሰረተችው እንጂ በአካባቢ ልጅነት በዘረኝነት አንድም ቤተክርስቲያን አልተመሰረተችም። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊት ናት፣ ዓለም አቀፋዊት ናት፣ አፍሪካዊት ናት። አምላካችን መድኃኒታችን ኢየሱስ ክርስቶስ የሰበካት የሞተላት፣ ራሱን አሳልፎ የሰጠላት ቤተክርስቲያን ናት።
እና ዛሬ አሁን እነ በጋሻው እነ ትዝታው ስለ ታቦት፣ ስለ ቤተ መቅደስ፣ ስለ መስዋዕተ እግዚአብሔር፣ ስለምናምን ሲናገሩ እንደ አዲስ አድርጋችሁ እንዳትቆጥሩት። የሚገርማችሁ ነገር ከዚያን ሰዓት ጀምሮ በተለይ መንፈሳዊ ኮሌጅ ከገቡ በኋላ እንደምታውቁት በአመቱ ነው የተባረሩት እና ህዝቡ ተከተላቸው። እኔ የዚያን ሰዓት ስናገር ነበረ። ከዚያ ተነስቼ ወደ ጅማ ነው የሄድኩት። ጅማ አጋሮ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን አስተዳዳሪ የሆንኩት። ከዚያም ተነስቼ በዚያ በበሻሻው ግርግር ምክንያት ወደ አምቦ ነው የመጣሁት። አምቦ ኪዳነ ምህረት ነው እንግዲህ አስተዳዳሪ ሆኜ የተመደብኩት እና በዚህ ሂደት ውስጥ ሁሉ የሚገጥመኝ ነገር በእያንዳንዱ ከተማ በእያንዳንዱ ደብር ይብዛም ይነስም የተሐድሶ እንቅስቃሴ አለ እና እነ በጋሻው እነ ትዝታው እነ ዘርፌ አጠቃላይ የኢትዮጵያ ሕዝብ ሲከተላቸው እኔ ግን የሆነ ነገር እናገር ነበር። አሁን ሰዎች ሲናገሩ ለምስክርነት አባ እኮ እንዲህ ትለን ነበረ ይሉኛል። አዎ እኔ ስለማውቅ ነው። ገና እንቅስቃሴያቸውን እዚያ ድላ እያሉ ነው የማውቀው እኔ እንቅስቃሴያቸውን። ይህ ሕዝቡ አያውቅም። እነሱ ልክ እንደ ነቀስ ውስጥ ለውስጥ ነበር ሲሄዱ የነበሩት። ስለዚህ እነሱ ከላይ ኦርቶዶክስ የሚመስሉ ውስጣቸው ግን ተሐድሶ መናፍቅ ወይም መናፍቃን ነበሩ። ሕዝቡ ግን አያውቅም ነበር። አሁን ሕዝቡ ምንድን ነው የሚለው? በእርግጠኝነት እነሱን በሚገባ የሚያውቅ በእነሱ ላይ ትልቅ ሀፍረት እንደተከናነበ በእርግጠኝነት ይሰማኛል። ስለዚህ አሁን በዚች ቅድስት ቤተክርስቲያን እጅ ላይ በልታችኋል፣ ወርሳችኋል፣ አጊጣችኋል። እንደዚህ ወፍራችሁ ከዚህ ተነስታችሁ እስከ ውጭ ሀገር ድረስ እስከምትሄዱ ድረስ በቀጥታም ይሁን በተዘዋዋሪ በማጭበርበርም ይሁን በምንም በልታችኋታል። ደግሞ ሰው ከአንድ ቤት ሄዶ በልቶ ከወጣ ሲሆን እግዚአብሔርን አመስግኖ ግለሰቡን አመስግኖ ተባረክ ብሎ ወደሚሄደው ይሄዳል። ይችን ቤተክርስቲያን ማመስገን ባትኖሩባትም እንኳን እንደው ለምን ትሰድቧታላችሁ? ለምን ዝቅ ታደርጓታላችሁ? በእርግጥ እሷ ዝቅ አትልም። ሰምተሃል? ከይህ ማዶ ተራራ የሚታየው ተራራ አሁን አንተ ብቻህን ወይም እናንተ ብቻችሁን መግፋት አትችሉም። ያን ማዶ ትልቅ ተራራ መግፋት አትችሉም በምንም ተአምር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ እንደ ትልቁ እንደ ረጅሙ ተራራ ናት። በአንተ ቀርቶ ዓለም ሁሉ ተባብሮ ላጥፋሽ ቢላት የምትጠፋ አይደለችም። ምክንያቱም ዓለምን ራሱ የሚያጠፋት ባለቤቱ ኢየሱስ ክርስቶስ፣ ዓለምን የሚያጠፋው ዓለምን ድምጥማጧን የሚያጠፋው ራሱ ባለቤቱ ኢየሱስ ክርስቶስ የመሰረታት ስለሆነ በአንተ አፍ የፈለገው ነገር ብታደርግ ልትወር አትችልም። ስለዚህ የእናንተ መንፈቅና የእናንተ ተሐድሶ መሆን ዛሬ ሳይሆን የተጀመረው በ1995 ከዚያ በፊት ነው የተጀመረው። ልንገራችሁ፣ ይሄ ሕሊናችሁ በደንብ ያውቀዋል። ክትትልም ሲደረግባችሁ ነበር። በወቅቱ ግን ጊዜውና ሰዓቱ ስላልደረሰ በወቅቱ አዎ እውነት ነው ትክክል ነው የሚለን ሰው ስላጣን ይልቁንም እኛ እንደ ጥፋተኝነት ተቆጥረን ስለነበረ ይሄ ነው እና እናንተን እዚህ ደረጃ ላይ እንድትደርሱ ያደረጋችሁ በስሜት የሚነዳው ተከታዮቻችሁ ናቸው እንደዚህ ያደረጓችሁ እንጂ እናንተ ከዚህ ጨዋታ ከወጣችሁ በጣም ቆይታችኋል። አውደ ምሕረት ታስተምራላችሁ፣ ትሰብካላችሁ፣ ትዘምራላችሁ፣ ግን የቃል እንጂ የተግባር አልነበረም። አልኖራችሁበትም። የተግባር ሰዎች አልነበራችሁም። ሐዋርያት ወንጌልን አስተምረው ያስተማሩትን ወንጌል በተግባር ሆነውታል። እናንተ አትጾሙ እናውቃለን። በዚህ ከሴት ጋር የነበራችሁ ጉዳይ እንዴት እንደነበር እናውቃለን። እያንዳንዳችሁ አግብታችሁ እንደገና ፈታችሁ፣ እንደገና አግብታችሁ እንደገና ፈታችሁ ነው። አሁን አዳሜ ትዝታው አሜሪካን ሄዶ ሌላ ሚስት እንትን ብሎ ምናምን አይደለም። እንደገና ድሮ ነው እንዴ ችግር ነበረ። በፊት ገና ብዙ ችግር ነበር። የድላ አቡነ ገብረ መንፈስ ቅዱስ ቤተክርስቲያንና ቅዱስ ሚካኤል ቤተክርስቲያን ያላችሁ ካህናት፣ ዲያቆናት፣ ሰንበት ትምህርት ቤት እንዲሁም አባቶች፣ እናቶች በእርግጠኝነት ይህን ቃል ስትሰሙ ምስክርነት እንደምትሰጡ አዎ እውነት ነው እንደምትሉኝ እርግጠኛ ነኝ 100%። ምናልባት በዚህ በተሐድሶ ወይም በመናፍቃን ሐሳብ እና መንገድ የምትጓዙ በዚህ ሐሳብ ውስጥ ያላችሁ ሰዎች ከሆናችሁ ካልሆነ በስተቀር
አዎ ትክክል ነው አባታችን፣ እውነት ነው፣ እውነት ተናግረዋል እንደምትሉኝ እርግጠኛ ነኝ። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች እነዚህ ሰዎች ስለ ታቦቱ የሚያውቁት ነገር የለም በፍጹም። ትዝታው እኮ ማን ያበደ እንደው በቃ ልክ እውቀት የሌለው ጳጳስ ማን እንደሰጠው ክህነቱን። እኔ ራሱ ዲያቆን ድቁና ሲቀበል አልነበርኩም፣ ዲያቆን ሆኖ ሲቀድስ ነው የማውቀው። መጨረሻ ላይ ግን ቅስና ተሰጠው ሲባል ገርሞኛል። በእርግጥ ተሐድሶ ዋናው ትልቁ ነገር ምንድነው የሚያደርጉት? ብትማርም ባትማርም ከጳጳሱ ጋር ተለማምጠ ተግባብተህ ቄስ መሆን አለባችሁ የሚል ነው የነበራቸው ታርጌት። ከዚያ ውስጥ የተሐድሶን ጉዳይ ፈጻሜ ፍትሐውራሪ መሪ በዋናነት እነ ትዝታውና እነ በጋሻው ናቸው። ግን የሚሰማን ሰው አጣን። በዚያን ሰዓት በወር አንድ ጊዜ ብቻ ነው ብቅ የሚል የነበረው በጋሻው አውደ ምሕረት ላይ። በዚያ መዞር ነው በቃ በየደብሩ በየወረዳው በየክፍለ ሀገሩ ነው የሚያስተምረው። እና ትምህርቱን እከታተል ነበር። እኔ እያንዳንዷን ነገር እከታተል ነበረ። የመስቀሉ ስር ቁማርተኞች ማለት ምን ማለት ነው? ይሄ በዚህ እንኳን አይገባችሁም? የእኔ ተቃውሞ ከዚህ መጽሐፍ ጀምሮ ነበረ። የመስቀሉ ስር ቁማርተኞች፣ ቁማር ታውቃላችሁ፣ በአብዛኛው ዱርዮች የሚጫወቱበት የቦዘኔዎች ጊዜ ማሳለፊያ ነው። እናንተ ቦዘኔዎች ናችሁ፣ በመስቀሉ ስር ያላችሁ፣ ነገር ግን በመስቀሉ ስር ሆናችሁ በቁማር የምትጫወቱ እናንተ ጳጳሳት ናችሁ ብሎ እኮ ነው የጻፈባችሁ። ይህን ተሸክሞ ነው እንግዲህ የኖረው። ግን መንፈስ ቅዱስ አበጥሮ አንጠርጥሮ እስከ ጊዜው ይቆይ። ገበሬው ተበሳጭቶ ተናዶ እኔ የዘራሁት ንጹሕ ዘር ንጹሕ ስንዴ እንዴት እንክርዳዱ ሊበቅል ቻለ ብሎ ሲል ከዚያ በኋላ የማሳው ባለቤት ወይም ደግሞ የዘሩ ባለቤት ተው እስከዚያው ድረስ አብረው ይቆዩ፣ በመኸር የዛን ጊዜ ስንዴውና እንክርዳዱ ይለያል፣ ስንዴው ወደ ጎተራ እንክርዳዱ ደግሞ ወደ እሳት ይጣላል ብሎ እንዳለው ሁሉ ጊዜውና ሰዓቱ ሲደርስ እናንተ ይኸው መንፈስ ቅዱስ እግዚአብሔር አምላክ ብጥር ንጥርጥር አድርጎ ንቅል አድርጎ አወጣችሁ። ይሄ ነው። ስለዚህ እባካችሁ ብትሰሙ ቢቻል ንስሐ ገብታችሁ ብትመለሱ እውነት አሁን እኮ እንደው ውቃቢ ሰው ናችሁ፣ ስጋ ለብሳችኋል፣ ቆማችሁ ትንቀሳቀሳላችሁ እንጂ እኮ ሞታችኋል እኮ የላችሁም። በድን በቃ ያን የመሰለ ግርማ ሞገስ ለብሳችሁ በአውደ ምሕረት ስታስተም ባታምኑበትም የቃልም ቢሆን ምንም ይሁን ምንም ዝሮ ህዝቡ ደግሞ እናንተን ይከተል ነበር እና አሁንም ቢሆን እዚያው ፓስተርነታችሁን መናፍቅነታችሁን ይዛችሁ እዚያው ካደራሻችሁ እንደፈለጋችሁ ሁኑ። አልፋችሁ ተርፋችሁ ግን ይሄን ቤተክርስቲያንን እንደዚህ እንትን ማለት ትክክል አይደለም። የኢትዮጵያ መንግስት ሆይ፣ አሁን ያለው መንግስት ሆይ፣ በዚህ ዙሪያ ላይ የሰውን ሃይማኖት ማንቋሸሽ፣ የሰውን ሃይማኖት መንካት በወንጀል እንደሚያስቀጣ እኔ በትክክል ሁሉንም ህግ ስለማውቅና ስለማነብ አውቀዋለሁ። ለምን ታዲያ ዝም አልክ? ለምንድን ነው እንዴ? አሁን እኛ አልፈን ተርፈን የመንግስትን አካሄድ፣ የመንግስትን ስትራቴጂ፣ የመንግስትን ህግ እንዲህ ነው ብለን ብንተችና ብንነቅፍ እኮ እንያዛለን፣ ወንጀለኞች እንባላለን። በተለይ ደግሞ መንግስት ላወጣው ህግ የማንገዛ ከሆነ ወንጀለኞች ነን። ትክክልም ነው። ታዲያ ቤተ ክርስቲያን የምታመልክበትን እግዚአብሔር አምላክ ጽላትን ቀርጾ ለእኛ ነው የሰጠን። ቅዱሳንን የመረጣቸው ራሱ ባለቤቱ እግዚአብሔር ነው፣ ኢየሱስ ክርስቶስ ነው ያከበራቸው። እነዚህን መንካት ምን ማለት ነው? እነዚህን መስደብ፣ ማንቋሸሽ በህግ አያስቀጣም ወይ? በእርግጥ በሰማይ ቅጣቱ ከባድ ነው። የእነዚህ ሰዎች መኖሪያቸውም ምናቸውም ይታወቃል። ሲኦል ተከፍታ ነው ዋጥ የምታደርጋቸው። ይህ ግልጽ ነው። መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም ይላል ቅዱስ ወንጌል። ልባል መንፈስ ቅዱስን የሰደበ ታቦቱ መንፈስ ቅዱስ ያረፈበት ነው። ቅዱሳን መንፈስ ቅዱስ ነው የመረጣቸው። ቤተ ክርስቲያን በመንፈስ ቅዱስ ኃይል ነው የተመሰረተችው። ስለዚህ መንፈስ ቅዱስ እነዚህን ሁሉ የሰደበ ኃጢአቱ አይሰረይለትም ይላል። መንግስት ሆይ ለምን ዝም አልክ?
ቤተክርስቲያን እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ በመንግስት ስር ነው ያለችው እኮ። በቀጥታም ይሁን በተዘዋዋሪ መንግስት ያስተዳድራታል። ታዲያ ለምን ይሄ ትምህርት ለሁሉም እንዲደርስ ሼር አድርጉ፣ ፎሎ አድርጉ። ይሄ ብቻ አይደለም፣ ነገም ከነገ በኋላም ማቅረባቸው ብዙ መረጃዎች አሉኝ። ጠብቁኝ። ደህና እደሩ።